ያወራሽ ብር ለመላክ ከጓደኛዬ ስልክ ተቀብለሽ ነው? ብር ለመላክ አይደለም። ታክሲ ለትንሽ እህቴ ታክሲ ፈልጌ እኔ ጠለም ነኝ። ምንም ታክሲ አልፈልግም፣ ምንም አልወጣም። ኦኬ። ለትንሽ እህቴ ታክሲ ፈልጌ ጓደኛዬን ስጠይቃት ይህን ሰው አውሪው ብላ ቁጥሩን ሰጠችኝ። ከዛን ጊዜ ጀምሮ ፎቶዬን ፕሮፋይል አይቶ ፎቶሽን እሱም ኢማራት ውስጥ ነው የሚኖረው። ኢማራት እህትሽም ኢማራት ታክሲ ለእህትሽ ፈልገሽ ከጓደኛሽ ስልኩን ተቀብለሽ ፎቶሽን አይቶ ዋትሳፕ ላይ ፎቶሽን አይቶ ወደደሽ፣ ተማረከ። ከዛ እኔ ከቻርጃ እህቴ ቻርጃ ነው ያለችው። እኔ አላይን ራስል ኬማን የምሰራው እሱ ደግሞ ያለው ቻርጃ ነው። ማነው አላይን ከቻርጃ ወደ አላይን ውሰድልኝ ከዚህ ስራታ ነው እህቴ ብዬ አናገርኩት። እሺ አለ። ግን ከዛ ጀምሮ 8 ወር አካባቢ ይመስለኛል ይጠይቀኛል። እኔ ስሜን እራሱ አልነገርኩትም። ልክ እህቴ ከተወሰነ ወር ሰርታ ከዛ ቤት እሱ አስገብቷል ነበር ስራ። ከዛ ስራ ድጋሚ ስትወጣ በሱ ታክሲ ነው የተጠቀመችው። ወደ ኢጃዛ ቤቷ ሲወስዳት ስለኔ ጠየቃት። የምታውቀውን የጠየቃትን መለሰችለት። ለምን እንደሆነም አላወቀችም እህቴ በሰዓቱ። ከዛ ወዲያውኑ አንቺ ብትደብቂኝ እህትሽ ነገረችኝ። ለምሳሌ ስምሽን አግብተሻል ያላገባሽም ወይ ምናምን የሚሉት ነገሮች ነው። አዎ ጠይቆኛል፣ ግን መለሻ አልሰጠሁትም። እኔ በፊት እህቴ ነው የሰማው ሁሉን ነገር። ኦኬ። ከዛ በጣም ቀረበኝ። እኔ ወደ አገር ልሄድ 2 ልባ ነበርኩ። አሳድሼ ልቃማዬን ይዤ ልሄድና ከተመቸኝ አገር እኖራለሁ፣ ካልተመቼ ደግሞ እመለሳለሁኝ እያልኩ በማስብበት ነበረ። በጣም ሲቀርበኝ ከሆነኝ ብዬ ትዳር እፈልግ ነበረ። ቀረበኝ። ተመሳሳይ ስሜት ነው ያለና ትዳር ነው የምፈልገው ይለኛል። በጣም ያጣድፈኛል። ልወቅህ እወቀኝ፣ አግብቼ መፍታት እኔ በጣም የምፈራው። ተረጋጋ ስለው ወሬ እኔ ብዙ አልችልበትም፣ ወሬ ብዙ አልፈልግም ይላል። ከዛ ተጋብተን አርግዝሽ ለመውለድ ትሄጃለሽ አለኝ። ልጅ እንደሚፈልግ አድርጎ ቶሎ ልጅ መውለድ እንደሚፈልግ አድርጎ አግባባኝ። ከዚህ ሚዲያ ላይ የማልነግርሽ ሌላ ችግር ውስጥ ነበርኩኝና በዋትሳፕ እነግራታለሁ፣ እሷ ትነግርሻለች ማለት ነው። ከዛ ብድግ ብዬ ሄድኩኝ ኢትዮጵያ ሳንጋባ ማለት ነው። ሂጄ 5 ወር ቆየሁኝ። የሄድኩበት ችግር ይበልጥ ባሰ፣ ችግር ውስጥ ገባሁኝ። ከዛ በዛ ስብራቴ ውስጥ ሆኜ በሄድኩ በስንተኛ ወሬ ነው ኒካ ታሰረ። የጋብቻ ወረቀት አሰርቼ ቤት ተከራይቶ ኢማራት ጠበቀኝ። አብረን መኖር ጀመርን። የጋብቻ ወረቀትም አሰርቻለሁኝ በራሴ ወጪ፣ በራሴ ገንዘብ፣ በራሴ ሁሉን ነገር ማለት ነው። ከዛ ያን እንደጠበኩት አላገኘሁትም። ወዲያውኑ ጀመረኝ። ልክ ወዲያውኑ ከቤት ግብት እንዳልነ ሰደበኝ። እኔ በደረሰብኝ ችግር በጣም ተንገላትቻለሁ። በጣም አዝኛለሁ። መጀመሪያ በፎቶ ስንተዋወቅ እኔ በፎቶ አይችሽ ወድችሽ አለሁኝ መጥቻ ላይሽም ዝም ብዬ ኒካ ሊሰር ብሎ ሲለኝ አይ እኔ በኋላ ካገባህ በኋላ ሽማግሌ ከተላከ በኋላ ባትወደኝስ ባልወድህስ፣ ስለዚህ መታሄ ብዬው ወደ 2 ሰዓት የሚፈጅ ከአላይን ወደ ራስልኬ ማሄዶ ጓደኛው ጋራ አይቶኛል። እኔ አጭር ይሁን ረዝም ይሁን አላየሁትም። ከመኪናው አልወረደም። እሱ ግን ከበር ወጥቼ እሱም መኪና አቆመበት ፓርክ ድረስ ከመሄድ ከእግር እስከ ራሴ አይቶኛል። የወደደኝን አግብቼ ንግስት ሆኜ መኖር ነው የምፈልገው እኔም እና በሱ ያው ምርጫዬ ነሽ፣ ልክ በፎቶ እንዳየሁሽ ነሽ አለኝ ማለት ነው። እና ከዛ ኢትዮጵያ ደርሼ ስመጣ ኤርፖርት ተቀብሎኝ ከቤት እንደገባን ሰደበኝ። በጣም ተንገራትቻለሁ። የደረሰብኝ ነገር ማለት መልክሽ አያምርም፣ ማመነጫጭቅ፣ መሳደብ ምናምን የደረሰብኝ ስብራት አለ። ያኔ በፊት እንዳየኝ ሁኝ አልጠበቀኝም። ሊረዳኝ አልሞከርም። ያሳለፍኩትን ችግር ያውቃል። እዚህ መናገር ያልፈለግኩት በዋትሳፕ ጽፍልሻለሁኝ። በዋትሳፕ ልጻፍልሽ ምን እንትን እንዳልኩ ማለት መጀመሪያ። እሺ ትነግሪኛለሽ። በዋትሳፕ ቁጥር ያለሽ? ማነው ስሟ አለኝ። የሞዴሬተር ቁጥር አለሽ? ሪከድል አድርግላታል። እሺ
ምን ሆኖ ነው ይሄ ልጅ? በቃ ከሰማሽው ከዛ ልቀጥል ሀቡዬ። በዛ ጭንቀት ውስጥ እኔ ምንም ፊቴ አይፈታም፣ ውስጤ ተሰብሯል። የሚናገረኝንም ነገር አንዳንዴም እንደውም አልሰማም። በሌላ እንትን ውስጤ ስለተሰበረ ምንም ደስተኛ አይደለሁም። እሱ ተጨመረብኝ። ልክ በመጣሁ በሳምንቴ ራሴን በስራ ቢዚ አድርጌ እሱ ከሚያደርስብኝና ሌላኛው ከሚያሰቃየኝ ችግር ትንሽ ቢዚ ላድርግ ራሴን ብዬ ልክ በመጣሁ በሳምንቴ ስራ ገባሁ፣ ተመላላሽ ስራ። እዛም ሆኔ ያው ሊተወኝ አልቻለም። በሁሉም አጋጣሚ እንትን ይለኛል። ሲወጣ ሲገባ አንድ ቀን ደህና ውሎ ይመጣል፣ አንድ ቀን ደግሞ ጓደኞችን አመጣለሁኝ እፈታሻለሁ ይለኛል። በዛ መሀል ደግሞ የገንዘብም ችግር አለ። ምንም 5 ሳንቲም አይሰጠኝም። ልክ 15 ቀን ሲሆነኝ ደግሞ የቤት ኪራይ አዘጋጅ ብሎ አለኝ ማለት ነው። እኔ ከኢትዮጵያ በጣም ብዙ ወጮችን አውጥቼ እሱ ማድረግ ያለበትን ነገር እኔ አድርጌ ነው የመጣሁት ማለት ነው። መጀመሪያ ቃል የገባልኝ ለምሳሌ የጋብቻ ወረቀት የኢማራትን ለማሰራት በጣም ብዙ ፕሮሰስ አለው ከኢትዮጵያ ሲሰራ ማለት ነው። ኢማራት ያንን ሁሉ እኔ ወጪውን እችላለሁ፣ አንቺ እውቀትና ጉልበትሽ ሆነሽ ነበር ያለኝ። እሱ ነው ከርቶኝ። ሌሎም ይዣቸው የመጣኋቸው ብዙ ነገሮች እዛ እንደመቆየቴ ማለት ነው። ግን ያለኝን ገንዘብ ስለሚያውቅ ያችን አንጥታ እንዴት አድርግ በሚል ጠየቀኝ ማለት ነው። እና በጣም ብዙ ችግሮችን አሳለፍኩኝ። በመጨረሻ አልቻልኩም። አንድ ጊዜ እንደዚሁ ገፍትሮኝ እና ሰርቦኝ ሲወጣ ሰው ነኝ፣ ራሴን መቆጣጠር አቃተኝ። ኪሮርክስ ጠጣሁ። ከዛ የመጀመሪያው የእሱ ስለተጨመረብኝ ነው እንጂ ኢትዮጵያ ላይ ወደ ኢትዮጵያ እንዲገባ ያደረገኝ ችግር ነው ይበልጥ የሰበረ፣ ግን የእሱ ሲጨመር ነው አቅም ያሳጣኝ። ከዛ እሱ ደረሰ፣ ወተቱ ምናምን ነገር ጋጋተኝ። ከዛ በስንተኛ ቀኑ ነው ኢጃዛ ቤት ወሰደኝ። ኢጃዛ ቤት የለቀሽልኝ፣ እኔ በሊቃማዬ ነው ይህንን ቤት የተከራየሁት። አንቺ እዚህ የሆነ ነገር ብትሆን እንያዛለሁኝ፣ ግን ከኔ ውጭ እኔ የተከራየሁበት ቤት ውጭ ሆነች ምንም መሆን ትችላለች ብሎ የደረሰብኝንም ነገር ሳያብራራላት የሆነ ሴትዮ ኢጃዛ ቤት ሚስቴ ምናትም አላላትም። ያኔ ሚስት አገባሁ ምናምን ነገር ያን ነገር ሁሉ ነግሯታል። ባሏ አዲስ አበባ ነበረ ሲጀመር፣ ወረቀቱንም ስናሰራ አግዞናል። ግን ሚስቴ ናት አላላትም። የሆነ ኢጃዛ ቤት ምፈልጋለች ብሎ አስገብቶ የተመለሰ። ከዛ ከስንት ቀን በኋላ ነው የእሱ ሚስት እንደሆንኩኝ የደረሰብኝን ነገር ስሰማ፣ እሷም እንዴት ጠብቂያት፣ እንደዚህ ሞራኗ ትንሽ ተነክቶ ነው እንደዚህ ራሷን ልታጠፋ ነበረ፣ ቢያንስ ጠብቂያት ባለኝ። እሱ ችግር እንዳይደርስበት አውጥቶ ነገር ግን እኔን ችግር ውስጥ ለመጣል ሳይነግረኝ ችግሯን እንኳ ጠብቂያት ሳይለኝ ትቶሽ እዚህ ጥሎሽ ሄደዋለች። እሷም በ15 ቀኗ ውጭሌ ከቤት አለች። በዛ ላይ ደግሞ ከዛ እንዲሁ አንዳንድ የሚጠቀማቸው ሴቶች እንደዚህ ምናምን አሉና ፈራች። እዚህም ደግሞ ሊደበድቡሽም ይችላሉ አሉ። ከዚህ አንዳንድ ልክስክሶች የሚጠቀማቸው ማለት ሌላ ግንኙነት ካል ያለው ሴቶች አለ። አዎ እዛ ኢጃዛ ቤት ውስጥ በሱ ታክሲ ባለትዳር መሆኑን አያውቁም። ከእኔ በፊትም እንደዚሁ ያው ሰውየውን ታውቀዋለች በጥቂቱ ማለት ነው። ፈራች በሁሉም ነገር ማለት ነው። ከዛ በኋላ እኔም እርግዝናዬንም አወቅኩኝ። ከሌላ ኢጃዛ ቤት ሄድኩኝ። ያው በሱ ምክንያት ማለት ነው። ፈራኝ። ሌላ ኢጃዛ ቤት መኖር ጀመርኩኝ። ወዲያው ይቅርታ አለኝ፣ ለመነኝ፣ በጣም ብዙ አግባባኝ። እውነት ከልቡ መስሎኝ ይቅርታ አደረግኩለት። በጣም ብዙ ሲያግባባኝ ማለት ነው። ከዛ በኋላ ይቅርታ ካደረግኩለት በኋላ ወደ ቤትም አልተመለስኩኝም። መዳን ቤት ገብቼ መስራት ጀመርኩኝ። በስልክ አያወራኝም፣ እንዴት ሆንሽ አይለኝም፣ አይጠይቀኝም። ስጠይቀው ተጨቃጫቂ ነው የሚለኝ፣ ይሰርበኛል፣ ይገለማምጠኛል። እሺ በቃ እንለያይ ብዬ ስለው ደግሞ እሺ አይልም። በቃ ተውከኝ፣ ወይ ተወኝ፣ ወይ ቅረበኝ፣ በቃ ወይ ባል ሆነልኝ፣ አለዛ ደግሞ ባል እንደላቸው ልሆን ብዬ ለምነዋለሁ። እሺ አይለኝም። ሶሻል ሚዲያ ቲክቶክ ላይ ወጥቶ ምን እንደሚያደርግ ደግሞ ቪዲዮ አለ ልክልሽና በቃ በቪዲዮ ብታዩ ይሻላል ማለት ነው። እኔ ሚስቱ እያለሁኝ ማለት ነው። ሚስት የለኝም፣ የጓደኛዬ ሚስት ናት ይላል። አጋጣሚ እሱ ጋር ተቀምጬ ድምፅ ከተሰማ የሴት ድምፅ
ማናት ከተባለ ማለት ነው የጓደኛዬ ሚስት ናት ይላል። አንቺ እየሰማሽ? አዎ። ከዛ ላይ አንቺ እንደ ዋቴ ሀቡዬ አንደኛ እርግዝና፣ ሁለተኛ ደግሞ የበፊቱ እንትን ሁሉም ነገር አድክሞኛል። ዝም ነው የምለው። አሁን ነው ነገራቶች ሲብዙብኝ ነገራቶች በቃ አንቺና እሱ ሆናችሁ ቲክቶክ ላይቭ ላይ ገብቶ የጓደኛ ሚስት ናት ሲል ላይክ ምናልባት ከዚህ ሰምቼዋለሁ እንደዛ ሲለኝ አለችኝ። አንድ ልጅ ናት ከገባይ እሷ ራሱ ልትነግርሽ ትችላለች፣ እዛ የሚከታተሉት ማለት ነው። አይ ሰው ምስክር ምን ያደርጋል? እኔ እያልኩሽ ያለሁት አንቺ ኦልሬዲ በቃ አረጋገጠልሽ። እዛ የጓደኛ ሚስት ናት ሲል አንድ ወንድ ሌላ ሴት ከፈለገ ብቻ ነው ለሌላ ሴት በሌላ ነገር ከፈለጋት ብቻ ነው የጓደኛ ሚስት ናት የሚላት አይደል? ኢትስ ኦኬ ዊድ ዩ በሌላ ነገር እየፈለጋት ምንም አያምሽም? ለአንቺ ህመም የለው ከቃል በላይ ህመሙ ግን ምንም ማድረግ አልችልም። ዝም ነው ደግሞ እንዲህ ይለኛል፣ ነፍሰ ጡር ሴት እኮ አትፈታም ይለኛል። በዛም እንትን ይለኛል። ዝም ነው የምለው፣ ዝም ነው የምለው። እና እስኪ ላይቭ ላይ ገብቶ ምን እንደሚያደርገን የሚስቱ እያለሁኝ ልላክልሽ በእንትናና እዩ ማለት ነው። ቲክቶክ ላይም አለ ለቅቄዋለሁኝ። እስኪ ግቢ ቲክቶክ ላይ ስክሪንሾት ቪዲዮ ቀርጬ የላኩት የራሱ ላይቭ ገብቶ የሚናገረው አለ። የቱ ነው ታዲያ? የቱ ነው? ዝም ብሎ ኮተት ነው ያለው የተፖሰተ። ምንም አይነት ነገር አላገኘውም። እሙ የሀቡዬ የቱ ጋር የትኛው ቪዲዮ ላይቭ ላይ ገብቶ የለም። እዚህ ጋር ዝም ብሎ ኮተት ነው ያለው። የት አለ? ወዴታች ወዴታች? ስንተኛ ላይ? እስኪ ቆይ ስንተኛ ላይ እንደው ላሳይሽ። ቆጥረሽ ንገሪኝና ልድረስበት እንጂ ዝም ብሎ የተለጣጠፈ ጽሑፍ ምናምን ነው ያለው። እሺ ሀቡዬ ይህንን ነው 40 ምናምነኛ እኮ ነው። የስንት ሰው ቁጥር የተሸከመው ደግሞ አረ በቃ አድርጊያት። አንቺን አልፈልግም፣ እሷኛቱን የምፈልገው ባለ ቲክቶክን አልፈልግም። ያሁኒቱና አንቺ አለ እሷን በዚህ አድርጋት፣ እሷን በዚህ አድርጋት፣ እሱማ በጣም በዚህ አድርጋት፣ በዚህ አድርጋት። አረ በሀይለ ሰዳት ኋላዋና መጣት አይደለም። ይሄኛው ነው ባለሽ? ይህ ሰማያዊ ሸሚዝ ያደረገው ሌላም አለ። መጀመሪያ ግን ሀቡዬ እኔን ያደረገኝ በዋትሳፕ ቁጥሬ ነው ቲክቶክ የከፈኩት። ፈልጎ ቲክቶክን ብሎክ አድርጎኛል። ላይቭ ላይ እንደሚገባም እንደሚልም አላቅም፣ እንደምታያይም ታቅም አላቅም። ከዛ ሰኞ ኒካ ሊታሰር ጁማአ ቀን ስክሪንሾት አድርጋ አንዷ ጓደኛ የላከችልኝ ይሄ ሰው እኮ ጁርዬ ነው ብላ። ከዛ እኔ በቃ በመጨረሻ ሰዓት መተው አልፈለኩም። ላይቭ ላይ መግባቱ ባያስደስተኝም ነገርኩት። አቆማለሁ አለኝ። ከእጁ እስከምገባ ድረስ አቆመ። ልክ ያ እሑድ ቀን ነው አስታውሳለሁ። ከሱ ጋር የገባው ቀን ጀመረ። እኔን ቁጭ አንቺ ገና ኒካ ሳታስሪ ጓደኛሽ ቀርጻ ልካልሽ ነበረ። ጁማአ ቀን ላከችልኝ፣ ሰኞ ኒካ ልታሰር ማለት ነው። ኦኬ ሰው የመከንሰል እድል ነበረሽ፣ ግን እያወቅሽ ነው የገባሽበት። ከዛ ነገርኩት። አቆማለሁኝ ምናምን አለኝ። እኔም ለመጨረሻ ሰዓት መተው ከብዶኝ ነው። ትንሽ በጥቂቱ ፍርሃት ነበረኝ። በዛ መልኩ በግልጽ እኔን ቁጭ አድርጎ መጀናጀን፣ እንደፈለገ መሆን፣ የትናስለው እንደዚህ ሌላ ሰው አብዛኛውን ሌላ ሰው እየቀረጸ እየላከልኝ ምናምን እንጂ እኔም ቦልኮኛል።
ሌላ ሰከንድ አካውንት አትከፍችም እንዴ አንቺ? ከቦለቀሽ ሳታስፎግሪ ሌላ ዩዘር ከፍተሽ አታዩም ነበር? ስልክ እንትኔን ያውቀዋል፣ ይጎረጉሯል። ስንገናኝ ስለሚጎረጉር በቃ ምንም ነገር እኔ ስጀምር አልደብቀውም። በዛ ላይ ደግሞ የመጀመሪያ በቃ እንትኔን የሰረቀው የደረሰብኝ ነገር ነው። ቸክ አላደርገውም። ታው ግን ስለው ተጨቃጫቂ ይለኛል። በፈለግኩ ሰዓት አይገኝም። የሆነ ነገር እንትን አድርግልኝ ስለው በቃ እንደ ባል አያማክረኝም። እሱ ሲፈልግ ብቻ ራቅ ስል ስርቀው እንደ ባል ነገር ያጫውተዋል። ስቀርበው ደግሞ ይርቀኛል። ከዛ በመጨረሻ ሰዓት 8 ወሬ አካባቢ በጣም ቀረበኝ፣ ልስልስ ብሎ ቀረበኝ ምናምን። እኔም ብር ያኔ በዛ መሀል ገንዘብ ሰጥቼዋለሁ ስራበት ብዬ። ከዛ ምን አለኝ እዚህ ልውለድ ብዬ ለመንኩት፣ በጣም ለመንኩት። ከአሁን በፊት አገር ሄደሽ ወልደሽ ነይ ቶሎ አብረን እየሰራ እንለወጣለን ብሎ እንደዚሁ እንደኔ ሸውዶ ልኮ አገር እንደገባ ከአራስ ቤቷ የፈታታለች ማለት ነው። ከዛ እንደዛ የታረገኛለህ እባክህ በቃ ምናምን ብዬ ለመንኩት። እዚህ ልውለድ፣ ልጅህን አቅፈ ስትስም የልጅ ስሜት ሊኖርህ ልትወድ ትችላለህ፣ ለእኔም ደግሞ ስሜት ሊኖርህ ይችላል ብዬ አልኩት። አይ እዛ መሄድ አለብሽ አቅማችን አይፈቅድም ምናምን ነገር ብሎ በጣም አግባባኝ። ባልሆነ ለአንድ ወር አካባቢ በጣም ተለሳሱ ሲቀርበኝ አመንኩት። ሄድኩኝ። ልክ ኤርፖርት ላይ ማለት ነው እኔን አሳፍሮ እዛው ኤርፖርት ላይ በተነሳው ፎቶ እና ቪዲዮ ይችን ቀን መቼም ማረሳትም። ያሲን ይሙት ብሎ ዳሽ ብሎ ያሲን ይሙት ዳሽ ብሎ ቪዲዮ ላከ። ከዛ ቪዲዮ ስር ይሄ ልጅ እኮ 2 ሚስት አለው የሚባል ኮሜንት አየሁኝ። ተከታተልኩት፣ አየሁ። ወዲያው ግልጽ አደረገ ማለት ነው ክህደቱ። እንዴት አልገባኝም። እንዴት ነው ወዲያው ግልጽ ያደረገው ክህደቱ? ያኔ እኔን የሸኘባት ቀን፣ እኔን ወደ ኢትዮጵያ የላከበት ቀን ልዩ ቀን እንደሆነ ፎቶ እና ቪዲዮ ቀርጾ እዛ ጽፎ ሸር አደረገ። እዛ ስር ኮሜንት ላይ ሌላ ሴት እንዳለች ምናምን መኮመት ተጀመረ ማለት ነው። ተደብቆ የነበሩት ሁሉ ይኮምቱ ጀመር። ዝም ብዬ እኔም እንትን አልኩኝ፣ ወለድኩኝ። እንደ ባል ደህና ወለድሽው ያላለኝም እንዲሁ በቃ ወደ ዝምታው ነበር በሰዓቱ የሚያቀናኝ። ዝም አልኩት፣ ታገስኩት። በመጨረሻ አንድ ቀን ወልጄ ወር ሆኖኛ መሰለኝ በኢሞ ደወለ። አንቺንም ልጁንም አልፈልጋችሁም፣ አልወዳችሁም። እስከ ዛሬ የቀረብኩሽ ወደ ሀገር እስከምገቢ ነበር እያስመሰልኩ የቀረብኩሽ። ሀገር እስከምገቢ ነው ማስመሰል የቀረብኩሽ አለ። ከመጀመሪያውም ለምን አገባኸኝ እስከዚህ ጥግ ድረስ ከመሄድ ደግሞ ያኔ ተለያይተን ስናበቃ ተመለሽልኝ ይቅርታ አድርግልኝ ስለምን አልክኝ? እኔ እኮ የእውነት መስሎኝ ነው፣ የእውነት መወደ መስሎኝ ነው ሁለተኛ ምድር ላይ ሰጠሁ አልኩት። አይ በቃ አሁን አልፈልግሽም አለ። በእህቱ በእናቱ አስለመንኩት። እኔ ትዳሬን እወዳለሁ ምን አጥፍቼ ነው አልኩት። አልፈልግም አለ። እሺ አልኩኝ። ገንዘቤን ጠየቅኩ ማለት ነው። ያኔ የግል ገንዘብ ሰጥቼው ነበር፣ የግል ገንዘብ የስራበት ብዬና እሱን ገንዘብ ስጠይቅ የጋብቻ ውላችንን ስትቀድ እሰጣታለሁኝ አለ። የዛኔ ደግሞ ሰኔ መጨረሻው ላይ ነበረ። እኔ ግንቦት 27 ነው የወለድኩ። ገና ልጅ አንድ ዓመት ከ2 ወሩ እና ሰኔ መጨረሻው ላይ ነው። ፍርድ ቤት ደግሞ ያጋባል እንጂ አያፋታም በዛን ሰዓት ማለት ነው። ከጥቅምት አጋማሽ በኋላ ነው የፍች ወረቀስ ያኔ ጋብቻ ውላችን ስትቀጅልኝ ነው ገንዘብሽን የምሰጥሽ ብሎ መያዥ ያደረገው። እኔ ታመም ያለሁኝ ደሜ ዝቅ ብሎ ታመም ያለው ልጅ የሚጠቀመው ኒዶ ወተት ነው። ለልጅ የኒዶ ወተት መግዣ ለመንኩት። ይህንን ስክሪንሾት እልክልሻለሁኝ። የለመንኩበት አለ። የለመንኩት አስለመንኩት። በትልቅ ወንድሙ አስጠየቅኩት። ትልቅ ወንድሙም እንትን ስጭና ውክልና ያኔ ወረቀቱን የሚቀድላችሁ ውክልና ሰው ስጭና ነው የምሰጣት ብሏላል። ልጅን ወተት መገዛበት እኔ የምታከምበት አጣሁ። በጣም ተቸገርኩኝ። በሰው እርዳታ ላይ ሳስበው መጀመሪያ የጋብቻ ውላችንን ተሸግሬ ጥቅምት ብደርስ ከጥቅምት በኋላ ያንን ወረቀት የጋብቻ ውላችን ከቀደድኩለት በኋላ
የሰጠሁትን እንትን ምን መረጃ አለኝ? እንዴት ነው ሊሰጠኝ የሚችለው? ሚስት አይደለችም አላውቃትም ቢለኝስ? መጀመሪያ ገንዘቤን ሳይሰጠኝ የግል ሀብቴን ሳይሰጠኝ ጋብቻ ወረቀቱን አልቀድለትም ብዬ ልጅ በተወለደ ልክ በ3 ወሩ ጥዬ ለእህቴ ሰጥቼ በሱ ምክንያት ከልጅ ተነጥሌ ኢማራት ገባሁ። ልክ ኢማራት ስገባ ትከሰኛለች ብሎ ፈርቶ ገንዘብ የመለሰልኝ 6500 ድርሃም ሲቀር ማለት ነው። ያን ሲቀር ምን አልኩት? አሁን እኔ ያው ለልጅ የወተት መግዣ አስላኩት የሐራሴ ገንዘብ፣ በቀረው ደግሞ የግል ሊቃማይን አሰራሁኝ። ከዛ ምን አልኩት? ሊቃማይን እንትን ይበልልኝና ከዛ አካውንት ከፍቼ በራሴ አካውንት ታስገባልኛለህ። ለምን ብር በእጄ ይዤ መዲያን ቤት አልገባም። ስለዚህ አካውንት ስከፍት ትሰጠኛለህ፣ አንተ ጋር ይቀመጥ አልኩት። በፊት እምቢ ያለኝ ሰው ያው ህግ ፍራቻ ሰጠኝ ማለት ነው። ቀሪውን ደግሞ አካውንት ስከፍት አልኩት። ቆየ። ከዛ መሀል ፌክ አካውንት እየከፈተ በጓደኞቹ ጉሩብ ከፍተው ሴት መስሎ ያወራ ጀመር። በጣም ሰደበኝ፣ አዋረደኝ። ለእህቱ ደውዬ እባካቸው አስቁሙልኝ ለልጄ ልኖር ብዬ በተሰበረ እንትን ለመንኳቸው። አይናገርሽም ይላሉ። በፌክ አካውንት ስለሆነ የሚሰርበኝ እኔ አይደለሁም ነው ብሎ የሚክደው ማለት ነው። ሴት መስሎ ሲያወራኝ ቆየ ምናምን ነገር በቃ በጣም ብዙ ነገር አደረሰብኝ። አሁን የጋብቻ ውላችን ሳይቀደድ ወይ ጋብቻ ውላችን እንዳለ ሆኖ በጋራ ደግሞ እስከዛሬ ተጋብተን በጋብቻ የኖርንበት 2 ዓመት ማለት ነው። ያኔ ያፈራነው ሀብት እሱ የሚሰራው እኔ የሰራሁት የጋራ ነው። ግን ያንን ነገር ሳንከፋፈል የግል ሀብቴን ደግሞ 6500 ድርሃሜን ሳይመልስልኝ እዚህ ጋር ሀቡዬ የራሴ የዋህነት የሚያጠቃኝ እዛ ኒካ ሲታሰር ምንድነው ማህርሽ ያኔ ጥሎሽሽ ስባል እዛ ወርቅ ነው የሚገዛልኝ አልኩኝ። ቃሉን የሚያከብር መስሎኝ ማለት ነው። ከዛ በ100 ድርሃም ብቻ በ100 ብር ብቻ በኢትዮጵያ 100 ብር ብቻ ኒካው ታሰረ። ያኔ ብሩን መጠቀስ ስላለበት ማለት ነው። በ100 ብር ኒካው ታሰረ። እዛ መጥቼ ወርቁን ግዛ ስለው ወርቁንም አልገዛም አለ። ከዛ ወደ ኢትዮጵያ ልሳፈር ስል እኔን ለማታለል የ700 ድርሃም ትንሽዬ ቀለበት ገዛልኝ እኔን ለማታለል ማለት ነው። በጣም ብዙ ነገር ነው የከዳኝ ማለት ነው። ግን ቅደም ተከተሉን ሁሉ ራሱ ዝብርቅርቅ ነው ያለብኝ ከደረሰብኝ ክህደት። ያን የጋብቻ ውላችን እንዳለ የቤቴን እቃ ሳላወጣ ልብሴን ምናምን ሳላወጣ ምን ሳልል ከሌላ ከተማ ነው መጥቼ ያረፍኩት። በዛ በእኔ እንትን ሚስት አገባሁን። ልጁንም ረድቶ አያውቅም። በስሜ እንዳትጠሪ ብሎኛል። ልጅም አለኝ ብዬ አልጠይቅሽም ብሎኛል። በዛ መሀል ግን ሀቡዬ ስበብ የሚያደርገው 2 ኒዶ ወተት ላከ። ልጁ ከተወለደ ጀምሮ ኒዶ ነው የሚጠቀመው። የጡት አይፈርጥ ብሎ ታምሜ ስለነበር ማለት ነው። እና ኒዶ ወተት እኔ ኢማራት ከመጣ በኋላ 2 ኒዶ ወተት እንደሚልክ ነገረኝ። አይ መጀመሪያ ኢማራት የወሰድኩት ኒዶ ወተት ነበር እና የተጀመረለት ያንን ኒዶ ወተት እንዲያቋረጥበት ላክለት ብዬ ስልህ መልስ አልመለስክልኝም። ከዛ የመጀመሪያ የተጀመረለት ኒዶ ወተት ኢትዮጵያ ስለሌለ ስለማይገኝ በቀላሉ ሌላ ኒዶ ወተት ተጀምሮለታል። አሁን እንደገና ደግሞ 2 ኒዶ ወተት ላክ ብዬ ልጅን አላስጀምረውም። ሌላ ኒዶ በመሀል ይታመምብኛል፣ ላይስማማው ይችላል ብዬ አልኩት ማለት ነው። ልጅ እንዳይታመብኝ ብዬ ፈራሁኝ። ሁለተኛ እንደገና ደግሞ በስሜ እንዳትጠሪው አልፈልገውም፣ ገደል ግቢ ምናምን ነገር በቃ አልወደውም ስላለኝ ፈራሁኝ። የሆነ ነገር እንዳያደርግብኝ ልጅን ብዬ ፈራሁኝ። ያንን ወተት ምን እንዳደረገበትም በጣም ፈራሁ። ስፈራ አይ ወተቱ ይቅር አልፈልግም፣ ይልቅ ልብስ በላክለት ነው ያልኩት። ከዛ ልብስ በላክለት ይልቅንስ እኔ ወተት ይሄንን አልፈልግም፣ ሲጀመርም ደግሞ እፈራለሁኝ አልኩት። መርዝ ብታረግበት፣ ምክንያቱም አልወደውም እኮ ብለሃል። እንደገና ደግሞ ወተት መግዣ ጥቼ ስጠይቅህ 1000 ድርሃም እንኳ ብዬ ይሄን መረጃውን ልክልሻለሁኝ። ሀነ ወሩ ሀነ ሰዓቱ ሀነ ዓመተ ምህረቱ ይታያል ማለት ነው። የጻፍኩለት የመለሰልኝ 1000 ድርሃም እንኳ ላክልኝ። ብሩን አትስጠኝ ግን በአንተ ቤተሰብ ወይ ኒዶ ወተቱን አስገዝተህ ስጠኝ ብዬ ስለምነው ይዛኔ አራራልኝ። ይዞ ሲያስጨንቀኝ ነበር። መጥቼ ኢማራት
ህግን ፈርቶ ገንዘቤን ከመለሰልኝ በኋላ አብዛኛውን ነገራቶች ከተስተካከሉልኝ በኋላ ሁለት ኒዲ ወተት መላክ ማለት ያስፈራል። ሀቡይ ፈራሁኝ ለልጅ ቢገልብኝስ ብዬ ፈራሁ። እናት ነኝ። ጭካኔውን አሳይቶኛል። ያችን ሰበብ አድርጎ ልጅህን አትረዳም ብላለችኝ። ልጅን እንዳረዳ ከለከለች ብሎ ያችን ሰበብ አድርጎ ይዟል። እኔ ልጅህን እርዳ አሁንም አይደለም ያልኩት 6500 ድርሃሜን አካውንት ስከፍት ትሰጠኛለህ ብዬው ነበረ። አሁን አካውንት ከፍቼ ስጠኝ ብር ገንዘቤን ስል ስድብ ነው የሚመልስልኝ። በአንዱ በሌላ ሰው ሳስጠይቅ ማናት ሀዋ አላቃትም አለ። የጋብቻ ውላችን እንዳለ ነው። አብረን በነበርን ሰዓት የተፈራው ሀብት እንዳለ ነው። እንትን አላልንም፣ አልተከፋፈልንም። ኢትዮጵያ ሄዶ ማህተም የሌለው የፍቺ ወረቀት በእንትን አሰርቶ የሆነ ሰው እዛ ውስጥ ተባብሮኝ እኔ ባልሰማሁበት የፍርድ ፍቺ ወረቀት በሸሪያ ምናምን የሚል እሱን ወረቀቱን ልክልሻለሁኝ። ፎቶ አንስተው ላኩልኝ ማለት ነው። ኢትዮጵያ ሄዶ ያኔ 2016 ነው የፈታኋት ነው የሚለው ልጁ 2017 ተረግዞ 2017 ግንቦት ላይ የተወለደ ነው ከነ ልጁ ክዶ ማለት ነው። ወረቀቱ ላይ የልክልሻለሁ ታነበዋለች። 2016 ነው የፈታኋት ነው የሚለው እሱና እኔ 2016 ሰኔ ላይ ተጋብተነ 2016 ነሐሴ 12 ነው ወደ ነሐሴ 13 14 ነው እሱ ጋር የሄድኩት ወደ እሱ ማለት ነው አብሬ መኖር የጀመርኩት። ከዛ ከ25 ቀን ምናምን በኋላ ነው እንግዲህ እርግዝና ይፈጠራል ተብሎ እንኳን የሚታሰበው ማለት ነው። ወዲያው አይደለም እርግዝና የተፈጠረው፣ ግን እሱ በ2016 ነው የፈታሃት ብሎ ልጁም የሱ እንዳላደለ ወረቀቱ ላይ ማለት ነው ያሳያል። እንደዛ አድርጎ መጣ። አሁን ደግሞ አንድ 15 ቀን ሆኖታል ካገባ ማለት ነው። ገንዘቤን ይዞ የጋራ ሀብታችንን ሳንካፈል ሌላ ሴት አገባ ኢማራት ላይ። አዎ የእናቱንና የእህቱን ድምፅ አሰማሻለሁ። ዛሬ ደውዬላቸው ነበረ። በጣም ስሜታዊ ሆኛለሁ። በጣም ተናድጃለሁ። ሰድቤያቸዋለሁ። ሀቡዬ በጣም ስሜታዊ ነው የሆንኩት። ያው እነሱ ጠርጥረዋል። ሲጀመር ስደውል በጣም ፈርተዋል እና ብዙም እንትን ሊሉ አልፈለጉም ማለት ነው። ሰርበውኝ ብቻ እንትን ብለዋል። እንዲያገባ ግን ሁለታቸውም ማረጋገጡ እኔ አዲሱ የአህመድ ሚስት ነኝ ብዬ ነው ለማረጋገጥ ከነሱ ለማረጋገጥ ብዬ ያወራኋቸው። ለማረጋገጥ ብለሽ እኔ አዲሷ የአህመድ ሚስት ነኝ ያልሻቸው? አዎ። ከዛ ለምንድን ነው በድምፅ አያውቅሽም እንዴ አንቺን? እኔ እንጃ ብዙ ስለማንደዋወል መሰለኝ አላወቁኝም። ለእህቱ ኢትዮጵያ ለምንኖረው ለእናቱም ደውዬ በተመሳሳይ ሰዓት እህቱን እንኳ በግልጽ ነው እንትን ያልኳት ማለት ነው። እናቱን ግን የአዲሷ ሚስት ነኝ ብዬ ነው ያወራኋቸው ማለት ነው። ሳወራቸው ደህና ነሽ ምናምን ነገር አሉ። ከዛ አህመድ የልጁ እናት ጋር ያለውን ነገር ሳይጨርስ ገንዘቧን ሳይመልስላት እንዴት ነው እኔ ጋ ጋብቻ የፈጸሙ? እናንተ ክብራቸውን ባፈልጉት እኔ እፈልጋለሁ። ሚስቱ ሚዲያ ላይ ልታወጣው ነው ምናምን ነገር ነበር ያልኩት። አንቺ እንኳ ደህና ሰው አልነበርሽ ምናምን ነገር እንደዚህ አሁን ትላንት ተገብተሽ ነው አድሮሽ ምናምን ነገር ብቻ ሀቡዬ ከፈለግሽው ልክልሻለሁኝ ሪከርድ አድርጊያቸዋለሁኝ አሉኝ። እህቱ ደግሞ የስድብ ማዕት አወረደችብኝ። እኔም ሰደብኳት። 4 መግባት መብቱ ነው አለችኝ። እኔ አልኳት ሶሻል ሚዲያው እንደዚህ ሪከርዱን የተጻጻፍነውን የከዳኝን ነገር ሶሻል ሚዲያ ያወጣው ነበር በራሴ ቲክቶክ እና እኔ ቲክቶክ ላይ ሳላወጣው በፊት በእርግዝና ሲለበድደኝ በእኔ ላይ ሲጫወትብኝ ታው ባለትዳር ወንድ እንደዚህ አይደለም እንደዛ አታድርግ ብላችሁ አልመከራችሁትም። እኔ ግን ሶሻል ሚዲያ ሳወጣው ከፋችሁ ብዬ ስላት መብቱ ነው እሱ ወንድ ነው እስከ 4 ማግባት ደግሞ ይፈቀድለታል ብሎ ይሄ ሰውዬ ከአሁን በፊት አግብቶ እንዴ ነው ተመሳሳይ አገር ሄደሽ ትወልጃለሽ ከዛ ትመጫለሽ ብሎ የከዳት ልጅ። ያ ብቻ ሳይሆን ቤቷን እሱ የራሱን ሊቃማ የግል ሊቃማውን ካምፓኒዎቱ ለማሰራት እየተሯሯጠ መንጃ ፈቃድ ለማውጣት እየተሯሯጠ እሷን ግን በሱ ቤተሰቦች ስም ቦታ ገዝታ ቤት እንድትሰራ አደረጋትና አገር ስትገባ ቤቷንም ሽጦ ለትንሽ ወንድሞ እሷንም ፈቶ እባክህ ቤቴን እንኳን ቆይልኝ እያለች እያለቀሰች
እንደዛ አድርጎ ያደረገ ሰው ነው። ግን ታሪኩን ደብቆኛል፣ አልሰማም። ትልቁ የኔ ጥፋት ሀቡ ለጋብቻ መቸኮሌ ነው። ይህ ሰውዬ ማንነት አገር ቤት የማጣራት ቻንስ ነበረኝ፣ ብዙ አይርቅም። ትልቁ ስህተቴን ይሄ ነው። ምክንያቱም ያለፈ ማንነቱ በኋላ ስሰማ እኔ በፊት 4 ሴቶችን አስለቅሷል። ሳዑዲ አረቢያም አስለቅሷል። አግብቶ ፈቷል 2። አገር ቤትም እዚህ ወደ ኢማራት ለመምጣትም ሴቶችን ተጠቅሞ ነው። ይህን ሁሉ አላውቅም። ትልቁ ስህተቴ የህይወት መስመር እንዲበላሽ ያደረግኩት መቸኮሌ ነው፣ ማለማጣራት። አይዞሽ እና ሀቡዬ ገንዘቤን አልሰጥም ብሎኝ ልጄንም ወተት የምገዛበት አጥቼ እያለኝ እንደሌለኝ ሁኔ ጥሬ ብር ነው ያጣሁት። በነገራችን ላይ የሚሸጥ ሀብት ምናምን ነገር ቦታ እንደዚህ አክሲዮን ምናምን ነገር አለኝ። ግን በሰዓቱ በቃ አንደኛ አልወርቅም ነገርን ያኔ ለአሁን ለለሽግሬ ብዬ ይህንን ሽጬ አልወርቅም ነገርም አለ። ጥሬ ብር ለማግኘት በጣም ተቸግሬያለሁ። ሁለተኛ ደግሞ ልጁን በስሜ እንዳትጠሪው ያለ ነገር በጣም ጎርቶኛል እና አሁን በእኔ ላይ አገባ። ገንዘቤንም አልሰጠኝም። እናትና እህቱ እንዲያገባ አረጋገጡልኝ። ይችን ልጅ እርግጠኛ አይደለሁም፣ በዝሙት አንቺ እያለች ሲጠቀማት ነበረ ብሎኛል። እኔ አላውቃትም። እና ይህንን ከየት አግኝቶ መቼ እንዳገባት መቼ እንደተዋወቁ እሷን አቅርበሽ እንድጠይቂልኝ። ምን አይነት ሴት ናት በእኔ ላይ እንዲህ የምታደርግ ነው? ወይስ እንደኔ ጠለብ ያላወቀች እንደኔ እኔን ብሎክ አድርጎ አይደለም ጉዳይ ሰራኝ ላይ በላይ እንዳልከታተለው ምናምን ነገር እንደዛ አይነት ሴት ናት? ወይስ ሰው እንዳወራው በዝሙት እስከዛሬ ሲጠቀማት የነበረ ሴት ናት? ምን አይነት ሴት ናት በእኔ ህይወት የገባችው? እሱን እንድጠይቅልኝ፣ ገንዘቤ እንድታስመልሽልኝ እፈልጋለሁ። ይህን እንድጠይቅልኝ ነው ሀቡዬ፣ ይህን እንድትተባበሪ ነው። የልቤ ስብራት ግን በምንም አይጠገንም። ገንዘቤ እንግዲህ መልስልኝ። ከልጄ ነጥሎኝ መተኛት አልችልም ነበር። ስንት ነው? 6000 ሪያልሽ ማለት 6500። መረጃውን እልክልሻለሁ። ስትሰጪው ብድር ነው የሰጠሽው ወይስ ለምንድን ነው? ብድር አይደለም ታገኛለህ ብለሽ ከመጀመሪያ ሀቡዬ እርጉዝ እያለሁ ያሰብኩት ያው ወደ ኢትዮጵያ አካውንት ስከፍት ታስገባልኛለህ ብለሻል? አዎ በፊት ነው እርጉዝ እያለሁ ነው የሰጠሁት። ባልሽ ነበረ ይዛኔ ይዛኔ ማለት እንድተዋወቅን በማለት አይደለም የሰጠሁት። ለምሳሌ ወደ ኢትዮጵያ ልሳፈር ሲሄድ ለማምነው ሰው ነው የሰጠሁት እንጂ ለሱ አይደለም የሰጠሁት። እርግዝና ከተፈጠረ በኋላ ነው ይስራበት ብዬ የሰጠሁት። እኮ ባልሽ ነበር ኦልሬዲ እኮ ነው የሚልሽ። ባሌ ነበር። እሺ ቁጥርሽ